ጤና ይስጥልኝ። ይህ የሰኔ 26 2018 ዓ.ም የቀን ዋና ዜና ነው። ከዜናዎቹ ጋር ጸጋነሽ ተሰማኒ። የኢትዮጵያና የአውሮፓ ህብረት ግንኙነት ስኬታማ የትብብር እድገት እያስመዘገበ መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም-መስበርገር ገለጹ። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የውጭ መንገደኞች መውጫ ስፍራ ላይ የቨርቹዋል የቱሪስት መረጃ ማዕከል ሊገነባ መሆኑን የቱሪዝም ሚኒስቴር አስታወቀ። የካቲት ላይ በተፈጸመው የመጀመሪያ ጥቃት ለተገደሉት የቀድሞ ጠቅላይ መሪ አያቶላ አሊ ካሜኒ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተዘጋጀች ያለችው ኢራን፣ አሜሪካና እስራኤል ማንኛውንም ጥቃት እንዳይሰነዝሩ አስጠነቀቀች። የአይፎን አምራች የሆነው የአሜሪካው አፕል ኩባንያ ተወካዮች በኢትዮጵያ ያለውን ምቹ የኢንቨስትመንት ሁኔታ በቅርበት ለመመልከትና አብሮ ለመስራት ፍላጎት እንዳላቸው ገለጹ። ከሀገር ውስጥና ከውጭ የመረጥናቸው አጫጭር መረጃዎችን በዚህ አጠናቀቅን። በማታው የዜና ሽፋናችን እነዚህንና ሌሎች የሀገር ውስጥና የውጭ እንዲሁም ቢዝነስና ስፖርትን ጨምረን ይዘን እንመለሳለን። እስከዛው ተወዳጅ ከሆኑ የቻናል ዋን ፕሮግራሞች ጋር መልካም ቀን ይሁንላችሁ።